ሰላም እንዴት ናችሁ? ውጭ ወጥታችሁ መመገብ ስትፈልጉ በምን አይነት መንገድ የትን ምግብ የት ማግኘት እንዳለባችሁ ጨምረን እንዲሁም ጭውውትን ጨምረን እጅግ በጣም ቆንጆ በሆነ ሁኔታ የስዲቲው ላይ ተማምረን ነበር። ዛሬ ደግሞ ምን ያህል ትምህርቱ እንዲያዛችሁ ግማሹን እውቀት ሙሉ የሚያደርጉ ጥያቄዎች ይዘንላችሁ መጥተናል። በጥያቄዎች ምን ያህል እንደተረዳችሁ እንፈታተሻለን። ከዛም ሲያልፍ ደግሞ አንድ ላይ ምላሾችን እየሰራን እውቀታችንን እናሰፋለን ማለት ነው። ኤስዲ ቲዩብ እንዲሁም ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርባቸው ሁለት የዩቲዩብ ቻናሎች ናቸው። ሰብስክራይብ በማድረግ ትምህርቶችን እንድንማማር ጋብዛችኋለሁ። አሁን በቀጥታ የምወስዳችሁ ወደ ዛሬው ኢቲን አውት ፓርት 2 ኤስዲ እንግሊዝኛ ላይ ነው የምንገኘው። በቀጥታ ወደዛ እንለፍ። እሺ በጥያቄዎች ነው የምንማማረው። ስለዚህ የመጀመሪያው የጥያቄዎቹ አካሄድ ምንድነው? ዌር ውድ ዩ ጎ ቱ፣ የት ነው የምትሄዱት? በክፍል አንድ በደንብ አድርገን ተማምረን ነበር። የትኛውን ምግብ ለመመገብ የት መሄድ እንዳለባችሁ በደንብ አድርገን ተማምረናል። እሱን የምንመለከተው ማለት ነው። የመጀመሪያው ጥያቄ ባይ ኤ ሚል ኤንድ ቴክ ኢት ሆም ቱ ኢት፣ ምግብ ገዝታችሁ ቤታችሁ ሄዳችሁ ለመመገብ የት ነው የምትሄዱት? ዌር ውድ ዩ ጎ ቱ ባይ ኤ ሚል ኤንድ ቴክ ኢት ሆም ቱ ኢት፣ ቤታችሁ ወስዳችሁ ምግብን ገዝታችሁ ቤታችሁ ወስዳችሁ ለመመገብ የት ነው የምትሄዱት? በባለፈው በደንብ አድርገን ተማምረናል። አንደኛው ብላችሁ ምላሻችሁን ኮሜንት ስር አስቀምጦልኝ ለፍጥነት ያህል ምላሾችን እየሰራ እንሄዳለን ማለት ነው። ክፍል አንድ ትምህርት ኤስዲ ቲዩብ ላይ ተማምረን ነበር። ኢቲን አውት ፓርት 1 እሱ ላይ እንዳየ ነው ለእንደዚህ አይነት ፐርፐስ ተብለው የተሰሩ ቦታዎች አሉ ውጭ ሀገር ላይ ቴካዌ ሬስቶራንቶች አሉ ማለት ነው። ቴካዌ ብቻ የሚያዘጋጁ እዛ ቁጭ ብላችሁ መመገብ አትችሉም። እዛ ትገዛላችሁ፣ ዴን ቤታችሁ ወስዳችሁ ነው የምትመገቡት፣ ወይም የፈለጋችሁበት ቦታ ወስዳችሁ ትመገባላችሁ። እነሱ ግን ቴካዌን የሚያዘጋጁት ማለት ነው። ግልጽ ነው አይደለ? ስለዚህ ቴካዌ ካላችሁ ትክክል ናችሁ ማለት ነው። የአንደኛውን ግልጽ ነው አይደለ? ባይ ኤ ሚል ኤንድ ቴክ ኢት ሆም ቱ ኢት፣ ቤታችሁ ወስዳችሁ የምትመገቡት ከገዛችሁት በኋላ ያንን ነገር የት ነው የምታገኙት? ቴካዌ። ግን ሬስቶራንቶች ላይም እየተለመዱ ነው አሁን እኛ ሀገር ግን ብትመጡ ለእንደዚህ አይነት ፐርፐዝ የተሰሩ ብዙ ያሉ አይመስለኝም። ካሉ ኮሜንት ስር አሳውቁኝ። ተሳስቼም ከሆነ ኮሜንት ስር አሳውቁኝ። ሬስቶራንቶች ላይ ሄዳችሁ ካፌዎች ላይ ሄዳችሁ ቴካዌ ማሰራት ትችላላችሁ። ነገር ግን ለዚህ ፐርፐዝ ተብሎ የተሰሩ የቴካዌ ሬስቶራንቶች አሉ ማለት ነው ውጭ ሀገር ላይ። ስለዚህ ቴካዌ ቦታ ላይ እየሄዳችሁ እያሰራችሁ ቤታችሁ ወስዳችሁ የፈለጋችሁበት ቦታ ሄዳችሁ መመገብ ትችላላችሁ ማለት ነው። ሁለተኛውስ ዌር ውድ ዩ ጎ ቱ ሃቭ ኤ ሮማንቲክ ዲነር ፎር ቱ፣ ለሁለት ሆናችሁ በጣም ማራኪ ደስ የሚል ራት መመገብ ከፈልጋችሁ የት ነው የምትሄዱት? ራት ነው ያልኩት፣ ልብ አድርጉልኝ። ሁለት ናችሁ፣ የት ትሄዳላችሁ? ካፌ ነው የምትሄዱት? ቴካዌ ነው የምትሄዱት? ራት ለመመገብ የት ነው የምትሄዱት? ባር ነው የምትሄዱት? ፓብ ነው ወይስ ሬስቶራንት? ኮሜንት ስር አስቀምጡልኝ። ሁለተኛው ብላችሁ ዌር ውድ ዩ ጎ ቱ፣ የት ነው የምትሄዱት? ዌር ውድ ዩ ጎ ቱ ሃቭ ኤ ሮማንቲክ ዲነር ፎር ቱ። ናይስ። የሁለተኛው ፖዝ አድርጋችሁ እናንተ ምላሻችሁን አስቀምጡልኝ። ሁለት ሆናችሁ ወይም ከዛ በላይ ሆናችሁ ወይም አንድም ሆናችሁ ራት ለመመገብ ከፈለጋችሁ የት ነው የምትሄዱት? ሬስቶራንት ነው አይደለ? ሬስቶራንት ነው ምግቦችን የምታገኙት። ከካፌ አንጻር ሞር ኤክስፔንሲቭ ነው ዋጋው፣ ነገር ግን ምግቦችን የምታገኙት ሬስቶራንት ውስጥ ነው ማለት ነው። ሶስተኛው ዌር ውድ ዩ ጎ ቱ ኢት ኤ ኩዊክ ላንች፣ በጣም ፈጣን የሆነ ምሳ መመገብ ፈለጋችሁ፣ በጣም እርቧችኋል፣ በፍጥነት መመገብ ከፈለጋችሁ የት ነው የምትሄዱት? ፈጣን የሆነ ምሳ መመገብ ፈለጋችሁ፣ እርቧችኋል፣ በጣም ቸኩላችኋል። ስለዚህ የት ነው የምትሄዱት? ሬስቶራንት ነው? ካፌ ነው? ቴካዌ ነው? ባር ነው? ወይስ ፋስት ፉድ ሬስቶራንት ነው? እስቲ ኮሜንት ስር ሶስተኛ ብላችሁ ዌር ውድ ዩ ጎ ቱ ምላሻችሁን አስቀምጡልኝ። ናይስ። እጅግ በጣም ቀላል ነው ይሄ። ኩዊክ ነው፣ በቃ ፈጣን ነው የፈለጋችሁት ነገር፣ በፍጥነት መመገብ የፈለጋችሁ። ስለዚህ የት ነው የምትሄዱት? ግልጽ ነው አይደለ? ፖዝ አድርጋችሁ ኮሜንት ስር ምላሻችሁን አስቀምጡልኝ። ፋስት ፉድ ሬስቶራንት ነው የምትሄዱት። በጣም በፍጥነት
መመገብ ከፈለጋችሁ ፈጣን የሆኑ ምግቦች የምታገኙት፣ ፈጣን የሆነ ምሳ የምታገኙት የት ነው? ፋስት ፉድ ሬስቶራንት ነው ማለት ነው። አራተኛው ጥያቄያችን where would you go to have a cake and a cup of coffee? ኬክ ከብርጭቆ ቡና ጋር፣ ቡና በብርጭቆ ከኬክ ጋር መመገብ ከፈለጋችሁ አንድ ላይ የት ነው የምትሄዱት? where would you go to? የት ነው የምትሄዱት? ይህ ደግሞ እጅግ በጣም ቀላል ነው። በጣም እጅግ ቀላል ነው። ምላሻችሁን ኮሜንት ስር አስቀምጡልኝ። አራተኛ ብላችሁ እጅግ በጣም ቀላል ነው። where would you go to have a cake and a cup of coffee? የት ነው የምትሄዱት? ናይስ ካፌ ነው አይደለ? ካፌ ውስጥ ነው የምታገኙት ኬኮችን፣ ስናኮች ስንል ልክ ኬክ፣ ሳንድዊች፣ ኩኪስ እንደዚህ አይነት ነገሮች የምታገኙባቸው ናቸው። እንዲሁም ደግሞ የካፕ ኦፍ ኮፊ፣ ካፕ ኦፍ ቲ፣ ሌሎችንም ካፕ ኦፍ ሚልክ፣ ሌሎችንም የምታገኙባቸው ናቸው ማለት ነው ካፌ የምንለው። አምስተኛው ጥያቄያችን ድሪንክ ኤ ግላስ ኦፍ ዋይን ዊዝ ፍሬንድስ፣ ከጓደኞችሽ ጋር በብርጭቆ ዋይን መጠጣት ከፈለግሽ የት ነው የምትሄዱት? ከጓደኞች ጋር ተቀጣጠርሽ መጠጣት የፈለግሽው ዋይን ነው በብርጭቆ እና የት ነው የምትሄዱት? where would you go to? አምስተኛው ናይስ እጅግ በጣም ቀላል ነው። ኮሜንት ስር አስቀምጡልኝ ፖዝ አድርጋችሁ። እኔ ግን እየመለስኩ ነው የሚሄደው። አምስተኛው ምንድን ነው ምላሹ? ባር ኦር ፓብ ካላችሁ ትክክል ናችሁ ማለት ነው። ባር ኦር ፓብ በጣም ብዙ አልኮሎችን፣ ሶፍት ድሪንኮችን ታገኛላችሁ። እንዲሁም አንዳንድ ጊዜ ስናኮችና ሚሎችንም ታገኛላችሁ ባር ኦር ፓብ ላይ። ስለዚህ ይህንን ካላችሁ ትክክል ናችሁ ማለት ነው። እሺ አሁን ደግሞ የምናየው ጥያቄዎች ምናቸው? ራይት ዳውን the name of a place of this type in your town። ሁላችሁም የሆነ ቦታ አላችሁ፣ ያላችሁበት ቦታ አላችሁ፣ ያላችሁበት አካባቢ ያላችሁ። በያላችሁበት አካባቢ እኔ ምን አይነት ምግብ የሚሸጡበት ቦታ እንደሆነ ጠቅስላችኋለሁ። እናንተ ደግሞ ከነዛ ውስጥ አንዳንድ ቦታ ጠቅሱልኛላችሁ ማለት ነው። ኮሜንት ስር ትጽፉልኛላችሁ። ገብታችሁ ኮሜንት ስር ዝቅ ብላችሁ ራይት ዳውን ትጽፉልኛላችሁ ማለት ነው። ግልጽ ነው። ለምሳሌ አንደኛው ፋስት ፉድ ሬስቶራንት። እናንተ ባላችሁበት አካባቢ ፋስት ፉድ ሬስቶራንት ምን የሚባል አለ? እኔ ባለሁበት አካባቢ ማክዶናልድ አለ። ማክዶናልድ ፋስት ፉዶችን ይሸጣል፣ በርገሮችን ይሸጣልና ማክዶናልድ አለ። እናንተስ አካባቢ ምን አለ? ኮሜንት ስር ዝቅ ብላችሁ ኮሜንት ስር ጻፉልኝ። ፋስት ፉድ ሬስቶራንት፣ አንድ ፋስት ፉድ ሬስቶራንት በአካባቢያችሁ ያለ ጻፉልኝ። መቼስ ታጣላችሁ እያልገምትም፣ ካጣችሁም ችግር የለውም። ነገር ግን ያያችሁት ያስተዋላችሁት ስሙን ያዛችሁት ካለ ኮሜንት ስር ጻፉልኝ። እስቲ በዛውም መማማሪያ ይሆነናል። ኮሜንት ስር ላይ ጻፉልኝ ፋስት ፉድ ሬስቶራንት፣ የእናንተ አካባቢ ላይ ያለ ፋስት ፉድ ሬስቶራንት። ሁለተኛው ደግሞ ካፌ ነው። እናንተ አካባቢ ያለ አንድ ካፌ ጻፉልኝ እስቲ። አንድ ካፌ እናንተ አካባቢ ያለ፣ እናንተ አካባቢ ካለ አንድ ካፌ ጻፉልኝ። አንድ ካፌ ጻፉልኝ። እኔ ጠቅሼ ልለፍላችሁ ወይስ ራሳችሁ እየሰራችሁ ትሄዳላችሁ? ኖ እኔ አንድ ምሳሌ ሰጥቻችኋለሁ። ከዚህ በኋላ ያለው እናንተ ነው ማለት ነው። አንድ የመጨረሻ ልስጣችሁ። ከዚህ በኋላ ግን አልሰጥም። ስታርባክስ አለ። ስታርባክስን ያለሁበት አካባቢ ስታርባክስ አለ ካፌ። እናንተ ከዚህ በኋላ ያለውን ራሳችሁ ናችሁ የምትሰሩት ማለት ነው። እናንተ አካባቢ አሁን ይህንን ትምህርት እየተማራችሁ የምትገኙት እያንዳንዳችሁ እናንተ አካባቢ የምታስተውሉት አንድ ካፌ ኮሜንት ስር ጻፉልኝ እስቲ። ሀገር ውስጥም ሆናችሁ ከሀገር ውጭ እናንተ አካባቢ ያለ አንድ ካፌ። ሶስተኛው ደግሞ ቴካዌ ነው። ቴካዌ ይህንን ስፔሻሊ እኛ ሀገር ያላችሁ ሰዎች ምናልባት ላታውቁ ትችላላችሁ፣ ላይኖር ይችላል እናንተ ላይ ብዙም ይህንን ጥያቄ ሜቢ ምላሽም ላይኖራችሁ ስለሚችል እናንተ ጋር ችግር የለውም። ውጭ ሀገር ያላችሁ ሰዎች ግን ቴካዌ ለዚህ ፐርፐስ ተብሎ የተሰሩ ስለሚኖሩ እናንተ አካባቢ ያሉት ቴካዌዎችን አንዳንድ ኤግዛምፕል፣ ውጭ ሀገር ያላችሁ ናችሁ፣ እዚህ ያላችሁ ችግር የለውም።
ኮሜንት ስር አስቀምጡልኝ ማለት ነው። የምታውቁትን፣ የማታውቁም ካላችሁ ችግር የለውም። ሶስተኛውን መዝለል ትችላላችሁ። አራተኛው ሬስቶራንት ነው። ይህንን አራተኛው ሁላችሁ መልሱልኝ። እነስም ይብዛም በየአካባቢያችሁ የሆነ ሬስቶራንት ይኖራል። በሆነ ፐርፐዝ ገብታችሁ ወይም ደግሞ ስታልፉ ማየታችሁ ሊሆን ስለሚችል አካባቢያችሁ ያለ አንድ ሬስቶራንት፣ 2-3 አልጠየኳችሁም፣ አንድ ሬስቶራንት ብቻ አራተኛው ብላችሁ ኮሜንት ስር ትጽፉልኛላችሁ ማለት ነው። አምስተኛው ደግሞ ባር ነው ወይም ደግሞ ፓብ። ልክ እስከ 4 እንደሰራ ነው። አምስተኛውንም ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። አሁን ደግሞ ለምጠይቃችሁ ጥያቄ ምላሽ ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። ቀጥተኛ ጥያቄ የምጠይቃችሁ ቀጥተኛ ምላሽ ዱ ዩ ላይክ ኢቲንግ አውት? ውጭ መመገብ ትወዳላችሁ? ትወዳለህ? ትወጃለሽ? ዱ ዩ ላይክ ኢቲንግ አውት? ውጭ መመገብ ትወዳለህ? ውጭ መመገብ ትወጃለሽ? እስቲ ኮሜንት ስር ላይ አስቀምጡልኝ። ብዙ ሰው ውጭ መመገብ ይወዳል። በዛውም ደግሞ በተመሳሳይ ቁጥር ያላቸው ሰዎች ከውጭ ይልቅ ቤት መመገብ ይወዳሉ። እና እናንተ እስከ የትኛው ጎራ ናችሁ? ዱ ዩ ላይክ ኢቲንግ አውት? እሺ፣ ሌላኛው ጥያቄ ነው። ሃው ኦፍን ዱ ዩ ጎ ቱ ኤ ሬስቶራንት? በየምን ያህል ጊዜ ሬስቶራንት ትሄዳለህ ትሄጃለሽ? ሃው ኦፍን ዱ ዩ ጎ ቱ ኤ ሬስቶራንት? ምን ያህል ጊዜ ትሄዳለህ? ምን ያህል ጊዜ ትሄጃለሽ? ሬስቶራንት ማለት ነው። ይህንንም ሬስቶራንት የሚለውን ወደ ካፌ እንቀይረው። ሃው ኦፍን ዱ ዩ ጎ ቱ ኤ ካፌ? ምን ያህል ጊዜ ትሄዳለህ? በየምን ያህል ጊዜው ወደ ካፌ ትሄጃለሽ? ሃው ኦፍን ዱ ዩ ጎ ቱ ኤ ባር ኦር ኤ ፓብ? እየቀያየራችሁ ራሳችሁን እየጠይቃችሁ ራሳችሁ መለሱ። እኔ ግን የሬስቶራንቱ ብቻ ሁለተኛ ብላችሁ ምላሻችሁን አስቀምጦልኝ። ሌላው ትርፍ ነው። ዋናው ምንድን ነው? ሁልጊዜም እንደምነግራችሁ እኛ የምንሰጣችሁ ሂንት ነው። እናንተ ያንን ሂንት ያንን ፍንጭ ተከትላችሁ ያንን ክሉ ተከትላችሁ እስከ መጨረሻው ድረስ ራሳችሁን እየጠይቃችሁ እየመለሳችሁ ማለማመድ አለባችሁ ማለት ነው። እኛ ስንጠይቃችሁ የሆነ ነገሯን እየቀየራችሁ እናንተ ራሳችሁ መጠየቅ አለባችሁ። ምላሽም ደግሞ አንድ ላይ እየመለስን ስንሄድ ወይም ራሳችሁ ስትመለሱ ምላሾቹን አሁን የስ ካላችሁ በኋላ ላይ ደግሞ ኖ እያላችሁ ምክንያቶችም ካሉ አሁን አንድ ምክንያት በኋላ ሌላ ምክንያት እየጠቀሳችሁ መለማመዳችሁ እንዳትረሱ። አንዳንድ ጊዜ እንግሊዝኛ አፋችሁ ሊይዛችሁ ይችላል፣ ወይም መናገር ሊከብዳችሁ ይችላል። ችግር የለውም። እየተንተባተባችሁ አሁን ሞክሩት። መናገር በምትፈልጉበት ሰዓት ግን በእርግጠኝነት አትንተባተቡም። አሁን ልምምር ላይ ከተንተባተባችሁ፣ አሁን ልምምር ላይ ከተቸገራችሁ ዋናው ሰዓት ላይ አትቸገሩም እና አሁኑኑ ተቸግራችሁ እንድታልፉ፣ ተንተባትባችሁ እንድታልፉ፣ ሞክራችሁ እንድታልፉ ፈልጋለሁ። ዋናው ሰዓት ሲደርስ በኮንፊደንስ እንድትናገሩ ማለት ነው። በዚሁ ልሰናበታችሁ። ኤስዲ ቲዩብ ኤስዲ እንግሊዝኛን ቋንቋ ቀለል ባለ መንገድ እየተማማርን የምንገኝባቸው ሁለቱ የዩቲዩብ ቻናሎቻችን ናቸው። ሁለቱንም ሰብስክራይብ በማድረግ የደውል ምልክቷን በማጥቆር እኛን እንድትከተሉ ቪዲዮዎች፣ ትምህርታዊ ቪዲዮዎች ስንለቅ ቶሎ እንዲደርሳችሁ በአፋጣኝ እንዲደርሳችሁ እንድታደርጉ ጋብዛለሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት፣ ምን ይጨመር ምንስ ይቀነስ፣ ይህ ነገር ቢስተካከል የምትሉት ነገር ካለ ኮሜንት ስር ላይ አስቀምጡልን። ቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁም።